ሰላም ጤና ይስጥልን ክቡራትና ክቡራን በመላ ዓለም የምትገኙ የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ታሪካዊ አጠቃላይ ምርጫ ሊካሄድ ከ12 ሰዓት በታች የቀረበት ግንቦት 23 ቀን 2018 ነው። ከአጠቃላይ ምርጫው ጋር በተያያዘ ሂደቱን ለማደናቀፍ እየተደረጉ ባሉ የጥፋት ኃይሎች ቀቢዛዊ ተስፋ እንቅስቃሴዎችና በጸጥታ ኃይላችን ብርቱ ክንድ እየተወሰዱ ያሉ እርምጃዎችን አሁን ከደረሱን ሰበር መረጃዎች ጋር ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ የአክብሮት ጥሬን የማቀርብላችሁ ደግሞ የእናንተው ውብሸት ታዬ ነኝ። በመጀመሪያ ግን ኢትዮጵያ በአስተማማኝ እጅ ላይ ናት የሚለውን የክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም መልእክትና የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልን ወሳኝ መልእክቶች ተከታትለን እንመለስ። የምርጫ ሕግ በጠበቀ መልኩ የህዝብ ደህንነት በሚጠብቅ መልኩ የቅርብ የምርጫ ጣቢያና የምርጫ ክልል ዋነኛ ኃይል ፖሊስ ነው። ስራው በቅንጅት ነው የተሰራው። ምርጫው አስተማማኝ እጅ ላይ ወድቋል። መንግስት አልባ የስርዓተ አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። አቅሙ ግዙፍ ነው፣ ሰፍቷል። ዘመኑ ዋይቷል። ዘመኑን የሚዋጅ ቴክኖሎጂ ታጥቋል። ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉት ተርታ ተሰልፏል። ስለዚህ ይሄ ለፌደራል ፖሊስ አባሎች ልትኮሩበት ይገባል። አጠቃላይ የመራጮች የምዝገባ ሂደት ሰላማዊ እንዲሆን እንደ ሀገር ከፍተኛ ስራ በዚህ የጸጥታ ግብረ ኃይል ተሰርቷል። ሌላኛው ከምርጫ ምዝገባ ቁሳቁሶች ጋር ተያይዞ እንደዚሁ ደግሞ የምርጫ ሂደቱን ሲመዘግቡ የነበሩ የምርጫ ቦርድ አስፈጻሚ አካላትን ሰላምና ደህንነት በመጠበቅ ሰፊ ስራ ተሰርቷል። እንደዚሁም የምርጫ ቁሳቁሶችን በምርጫው ዕለት ድምፅ መስጫ የሆኑ የምርጫ ቁሳቁሶችን በየቦታው ለማድረስ ዛሬን ጨምሮ በሁሉም የጸጥታ አካላችን ከፍተኛ ኃላፊነት ተወስዶ በአገራችን ምርጫ በሚካሄድባቸው የምርጫ ጣቢያዎችና የምርጫ ክልሎች የማድረስ ስራ በጣም በተሳካ ሁኔታ እየተከናወነ ይገኛል። አጠቃላይ ሀገራዊ ጸጥታን ለማረጋገጥና በተለይ ህብረተሰቡ በሰላም ወጥቶ ምርጫውን መምረጥ እንዲችል የምርጫን ሂደት ለማስፈጸም የሚያስችል ስልጠናና ኦሪየንቴሽን ያገኘ የሰው ኃይል ዝግጅት ተደርጓል። ይህንን የምርጫ ሂደት ሰላማዊነቱን ለማረጋገጥ የሚያግዝ ሰፊ የሎጂስቲክስ ስምሪት እንደዚሁ ደግሞ ለዚህ መጠን ትጥቆች እና አስፈላጊ ሎጂስቲክስ እንዲሟላና ሰራዊቱ በሚንቀሳቀስበት ቦታ ሁሉ በተቀናጀ መልኩ ተንቀሳቅሶ ስራውን እንዲሰራ የሚያስችል ዝግጅት ተደርጓል። ሌላኛው ይህንን ስራ ማገዝ የሚችል የቴክኖሎጂ አቅም ተገንብቷል። አሁን ወደ ደረሱን ሰበር መረጃዎች ስንሸጋገር በነገው ዕለት የሚካሄደውን 7ኛ ዙር አጠቃላይ ምርጫ በተለያዩ መንገዶች ለማደናቀፍ የኦነግ ሸኔና ጽንፈኛው ፋኖ የሚያደርጓቸው ጥምር ቀቢጸ ተስፋ የተሞላባቸው የጥፋት እንቅስቃሴዎች በጀግና የሀገር መከላከያ ሰራዊትና በክልሎቹ ጥምር የጸጥታ አካላት እየከሸፈ ያለ ሲሆን በጥፋት ቡድኖቹ ላይም የማያዳግም እርምጃ መወሰዱን ከተለያዩ አካባቢዎች ለዝግጅት ክፍላችን በተለይ የደረሱ ሰበር መረጃዎችን ቀጥሎ እናቀርባለን። በዚሁ መሰረት በኢሉ አባቦር ዞን አልጌ ሳቺ ወረዳ ሲንቀሳቀስ የነበረውና በዝርፊያ ስሙ ጃልሰባ በሚባለው ግለሰብ የሚመራው የሸኔ ቡድን ልዩ ቦታ ወዴሳ ጌጮ በተባለ አካባቢ ስምሪት ለማድረግና የምርጫ ሂደቱን ለማደናቀፍ የጥፋት ኦሪየንቴሽን እያካሄደ በነበረበት ሰዓት የቡድኑን እንቅስቃሴ በተጠና መንገድ ሲከታተል የነበረው ጀግናው የሀገር መከላከያ ሰራዊትና የወረዳው ጥምር ግብረ ኃይል በወሰደው ብርቱ እርምጃ 15ቱ ሲደመሰሱ 7ቱ ተመርከዋል። ከዚህ በተጨማሪም የጥፋት ቡድኑ ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎች ከነመሰል ተተኳሾቻቸውና
ሌሎች ወታደራዊ ቁሳቁሶች ጋር መማረካቸውን በተለይ ለአዲስ ምንጭ የደረሰው ሰበር መረጃ አመልክቷል። በዚሁ ዞን አመርቂ ድል የተመዘገበበትን የውጊያ መረጃ ያገኘነው ደግሞ ከሀገር መከላከያ ሰራዊት ነው። በዚሁ ዞን በተለያዩ አካባቢዎች የህዝቡን በዲሞክራሲያዊ መንገድ የመምረጥ መብት ለመቀልበስና ሰላም ለማደፍረስ ሲንቀሳቀስ በነበረው የኦነግ ሸኔ አሸባሪ ቡድን ላይ ጠንካራ እርምጃ የተወሰደ መሆኑን የክፍሉ አመራሮች ገልጸዋል። የጉባ ክፍለ ጦር አዛዥ ሌተናል ኮሎኔል ሀብቱ በርሄ የጥላትን እኩይ ዓላማ ለማክሸፍና የገባበት ገብቶ ለመደምሰስ ሰራዊቱ በአስተማማኝ ቁመና ላይ እንደሚገኝ ገልጸው በህዝብ ላይ የሚሰነዘሩ ጥቃቶችን ለማስቀረትና ዘላቂ ሰላም ለማስፈን በተወሰደ እርምጃ አመርቂ ድል ተመዝግቧል ብለዋል። አዛዡ አክለውም የጥፋት ኃይሎችን ተከታትለን ሙሉ በሙሉ ካልጠፉ የምንፈልገው ሰላም፣ ህዝባችን ሊያገኝ የሚገባውን ነጻነትና ሀገራችን የምትሻውን እድገት ማረጋገጥ እንደማይቻል አስገንዝበው ስምሪቱን አጠናክሮ መቀጠል እንደሚገባ አሳስበዋል። የዋሊያ ሬጅመንት አዛዥ ሻለቃ ተክሌ ወልደ ሚካኤል በበኩላቸው አሸባሪው ቡድን ለተለመደ የጥፋት ዓላማው ሲንቀሳቀስ በመረጃ ተደርሶበት በተወሰደ እርምጃ በርካቶች ሙትና ቁስለኛ ሲሆኑ ትጥቅና የሰው ኃይሉን መማረክ ተችሏል ብለዋል። የክፍለ ጦሩ ሬጅመንቶች በወሰዱት በዚህ የተጠና እርምጃ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የገለጹት ከፍተኛ መኮንኑ በተገኘው ድል የወገን ጦር ከፍተኛ የሞራል ተነሳሽነት ማግኘቱን ገልጸዋል። በተደረገው ኦፕሬሽን የበርካታ የጠላት አባላት ታጥቋቸው ከነበሩ መሳሪያዎች ጠቃሚ መረጃ ከተገኘባቸው 27 ዘመናዊ እጅ ስልኮች፣ 16 ሶላር ወታደራዊ ሻንጣዎችና በርካታ የሕክምና መገልገያ መድኃኒቶች ጋር መማረካቸውን አረጋግጠዋል። በመጨረሻም የሀገርና የሕዝብን ሰላም ለማስተጓጎል በሚንቀሳቀሱ አሸባሪ ኃይሎች ላይ ክፍለ ጦሩ የሚወስደውን እርምጃ አጠናክሮ እንደሚቀጥል የክፍሉ አመራሮች አረጋግጠዋል። በህዳሴ ኮር የአባይ ክፍለ ጦር አንድ ሬጅመንት በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ላይ በዘረፋ ሰላም ማደፍረስና በወንብድና ተግባር ተሰማርተው በነበሩ የጥፋት ኃይሎች ላይ የማያዳግም እርምጃ በመውሰድ በርካቶችን ደምስሶ የታጠቁትን የነፍስ ወከፍ መሳሪያ መማረኩን የሬጅመንቱ ዋና አዛዥ ሻምበል አስማማው ታደሰ ገልጸዋል። የሽብር ቡድኑ የአካባቢውን ማህበረሰብ በማንገላታት በመዝረፍ በማገትና እንዲሁም ከጽንፈኛው ጋር አስገራሚ ጥምረት በመፍጠር ቀጠናውን ሲያውክና ህብረተሰቡን ሲያፈናቅል እንደነበረ የገለጹት አዛዡ ሬጅመንቱ በወሰደው የማያዳግም እርምጃ አንጻራዊ ሰላም መፈጠሩን ጠቅሰው የህዝቡን ሰላም ሙሉ በሙሉ ለማረጋገጥ ብሎም አካባቢውን ከስጋት ነፃ ለማድረግ ያለ እረፍት እየሰራ እንገኛለን ሲሉ ተናግረዋል። መስመራዊ መኮንኑ አክለውም ሀገር የጸናችውና የምትጸናው በከበረ መስዋዕትነት መሆኑን አውስተው በማህበረሰቡ ውስጥ ሁከትና ብጥብጥ እንዲሁም የእርስ በርስ ጥላቻን ሲሰብክ የኖረውን የሽብር ቡድን አደብ ለማስገዛት በተካሄደው ልዩ ኦፕሬሽን በርካታ አባላቱን ሙትና ቁስለኛ ማድረግ መቻሉን አረጋግጠዋል። የሬጅመንቱ አባላት ከአካባቢው ህብረተሰብና የጸጥታ አካላት ጋር በቅንጅት በመስራት ለህዝብ የሚከፈለው መስዋዕትነት ለመክፈል ከምን ጊዜውም በላይ ዝግጁ መሆናቸውን የገለጹት ሻምበል አስማማው የጥፋት ቡድኑ የገባበት በመግባት እኩይ ተግባሩን የማክሸፍ ስራ ከወትሮ በበለጠ ተጠናክሮ ይቀጥላል ብለዋል። ወደ አስደሳች ሰበር መረጃችን ስንሸጋገር ደግሞ በተሳሳተ መንገድ ጫካ ገብተው የነበሩ ታጣቂዎች ይከተሉት የነበረውን የጥፋት መንገድ በመገንዘብና የመንግስትን የሰላም ጥሪ በመቀበል በስፋት እየገቡ ይገኛሉ። በዚህም በሰሜን ሸዋ ዞን አሳገርት ወረዳ በተለያዩ ቀበሌዎች በተሳሳተ መንገድ ወደ ጫካ ገብተው ሲንቀሳቀሱ የነበሩ በርካታ ታጣቂዎች የመንግስትን ጥሪ ተቀብለው በሰላም ገብተዋል። ታጣቂዎቹ በተሳሳተ መረጃ የጽንፈኛ ቡድኑን መቀላቀላቸውን በመግለጽ በትጥቅ ትግል የሚመጣ ለውጥ ያለመኖሩን በመረዳት የመንግስትን የሰላም ጥሪ መቀበላቸውን ገልጸዋል። እንዲሁም ስንከተለው የነበረው መንገድ ማህበረሰቡን በእጅጉ የጎዳ በመሆኑ እጅጉን ተጸጽተናል። በተሰጠን እድል ተጠቅመን ማህበረሰቡን እንክሳለንም ብለዋል። ለህዝብ ሰላምና ደህንነት ቅድሚያ በመስጠት የመንግስትን የሰላም ጥሪ የተቀበሉት እነዚህ ታጣቂዎች በተጨማሪም ሌሎች ታጣቂዎችም የሰላሙን ጥሪ እንዲቀበሉ ጥሪያቸውን አቅርበዋል። ሰላም ጠሉ ጽንፈኛ ቡድን መንገድ በመዝጋት የምርጫ ሂደቱን ማደናቀፍ የሚለውን ከባዕዳን የተሰጠው የተላላኪነት ዓላማ ልሳካ ሲል በጎንደር ሰላም ዩኒቨርሲቲ ጤና ሳይንስ ካምፓስ በትላንትናው ዕለት ምሽት የአርሰናልና ፒኤስጂ የቻምፒየንስ ሊግ ጨዋታ በፕሮጀክተር ሲተላለፍ በነበረበት ወቅት
በፈጸመው የቦምብ ጥቃት የተማሪዎች ሕይወት ማለፉና በርካቶች መጎዳታቸውን ለማወቅ ተችሏል። ፍንዳታው የተከሰተው የመጀመሪያው 45 ደቂቃ ሊጠናቀቅ ሲል ሲሆን በአዳራሹ ውስጥ በነበረው ከፍተኛ መጨናነቅ ምክንያት በተፈጠረ መረጋገጥ ደግሞ ተጨማሪ ጉዳት መድረሱን አውቀናል። የተማሪዎች ህብረት አመራሮችና የከተማ ነዋሪዎች እንደገለጹት በጥቃቱ የሁለት ወይም የሶስት ተማሪዎች ሕይወት አልፏል። የሟቾች አስክሬን በዛሬው ዕለት ወደ ቤተሰቦቻቸው የተሸኘ ሲሆን ከ30 በላይ የሚሆኑ የቆሰሉ ተማሪዎች በካምፓስ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። ምንም እንኳ የጽንፈኛው ሰላም ማወክና የዲሞክራሲያዊ ምርጫ ሂደቱን በሽብር ድርጊት ለመቀልበስ ቢሞክርም የጸጥታ ኃይሉ ግዳጁን በብቃት እየተወጣ ነው ሲሉ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ገልጸዋል። ህዝቡ በነጻነት ድምጹን መስጠት እንዲችል የክልሉ ጸጥታ ኃይልና ሌሎች የጸጥታ መዋቅሮች ከህብረተሰቡ ጋር በቅንጅት እየሰሩ እንደሆነ የገለጹት ኃላፊው የምርጫ ቦርድ በሚያወጣቸው መመሪያዎች መሰረት የህዝቡን ሰላም ለማስከበር የጸጥታ ኃይሉ ግዳጁን በብቃት እየተወጣ መሆኑን አስታውቀዋል። የምርጫ ቁሳቁስ በሁሉም አካባቢዎች በሚፈለገው ሁኔታ እንዲደርስ መደረጉንም የተናገሩ ሲሆን ማህበረሰቡ ከጸጥታ ስጋት ነጻ ሆኖ ድምጹን እንዲሰጥ የጸጥታ ኃይሉ አስተማማኝ ሁኔታን የመፍጠር ኃላፊነቱን በአግባቡ እየተወጣ ስለመሆኑ አስገንዝበዋል። በተጨማሪም ምርጫው ስኬታማ ይሆን ዘንድ በምርጫው ዕለትም ሆነ ከምርጫው በኋላ የጸጥታ ኃይሉ ኃላፊነቱን ይወጣል ብለዋል። የጸጥታ ኃይሉ ተልዕኮ ምርጫን በስኬት ማጠናቀቅ ብቻ ሳይሆን በቀጣይም የክልሉን ህዝብ ሰላም ማረጋገጥ ላይም አጠናክሮ መቀጠል እንደሆነ አስምረውበታል። በቀጣይም ጽንፈኛ ኃይሉ ባለባቸው አካባቢዎች ሁሉ የተጠናከረ ኦፕሬሽን የማድረግ ጽንፈኛ ኃይሉን የማጽዳትና መሰል ህግ የማስከበር ተግባራት ተጠናክረው ይቀጥላሉ ብለዋል። በአሁኑ ወቅት የጠላት የሰው ኃይልና የፕሮፓጋንዳ አቅም በከፍተኛ ሁኔታ ተዳክሟል ያሉት ዶክተር እሸቱ ይህ ሊሆን የቻለው የጸጥታ ኃይሉ ከሚያደርገው ህግ የማስከበር ተልዕኮ ባሻገር ህብረተሰቡ የታጣቂዎችን የጥፋት ድርጊት ተረድቶ ከመንግስት ጎን በመቆሙ መሆኑን አስምረውበታል። መንግስት አሁንም ቢሆን የሰላም አማራጭን ተቀብለው ለሚመጡ ኃይሎች በሩ ክፍት መሆኑን ገልጸው ይህንን እድል በማይቀበሉ አካላት ላይ ግን ህጋዊ እርምጃ የመውሰዱ ተግባር ተጠናክሮ እንደሚቀጥል አስገንዝበዋል። ዘላቂ ሰላምን ለማረጋገጥ ማህበረሰቡ ከመንግስት ጎን በመቆም የተለመደ ድጋፉን አጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ከዚህ ዜና ጋር በተያያዘ የአማራ ፖሊስ ኮሚሽን ኮሚሽነር ክቡር ዶክተር ዘላለም መንግስቴ ያስተላለፉት አንድ ወሳኝ መልእክት ደርሶናል። ተከታትለን እንመለስ። ህግና ስርዓት በሀገሪቱ ውስጥ እንዳይኖር ለሚፈልጉ ኃይሎች መልእክት የሚያስተላልፉበትና መንግስታቸውን በካርዳቸው የሚመርጡበት የፈለጉትን የሚመርጡበት ስርዓት የሚተከልበት በመሆኑ ለዚህ አሁንም በድጋሚ ህዝባችን በየትኛውም ግራና ቀኝ በየትኛውም በሬ ወለደና የውሸት ፈጠራ ግጭትና ጋጋታና ጩኸት ሳይደናገር እንደተለመደው በምዝገባ ጊዜ ያሳየውን ቆራጥነት በምርጫውም ጊዜ የሚፈልገውን በመምረጥ በማረጋገጥ ሂደት ፖሊስ ከመቼውም ጊዜ በላይ ህብረተሰቡ ጎን በመሆን የሚሰራ መሆኑን ማረጋገጥ እወዳለሁ። ሁሉም የጸጥታ ኃይሎች ስለ ምርጫ ደህንነት እና የህዝባችን ተሳትፎ ፖሊስ በምርጫ ወቅት ሊከተላቸው የሚገባቸው ኮድ ኦፍ ኮንዳክቶች በተመለከተ በዝርዝር ሰራዊታችንን ስልጠና ሰጥተናል። ከዚህ ስልጠና አንዱ ፓኬጅ አካል የሆነው የምላሽ አሰጣጥ ስርዓታችን ነው። እነዚህ የአደጋ ጊዜ ስልኮቻችን በሁሉም በዞን በወረዳ በክልል ያሉት፣ ሁለተኛ ኤኤፍፒ አፕ አለን። እንደምታውቁት ከፌዴራል ፖሊስ ቀጥሎ በክልል ደረጃ አማራ ክልል ነው ኤኤፍፒ አፕ ነው ያደረገው። ኤኤፍፒ አፕ ማለት የኢትዮጵያ ፌዴራል ፖሊስ አፕሊኬሽን ነው። ማንኛውንም ጥቆማዎች በየትኛውም መንገድ በቪዲዮ በምስል በቮይስ መላክ የሚችሉበትን ስርዓት ዘርግተናል። ይሄ ስርዓት በየትኛውም ሰዓት ከየትኛውም የሀገሪቱ ክፍል ወይም ከየትኛውም የክልሉ እኛን የሚመለከት ጥቆማ ከመጣ በጣም በደቂቃዎች ውስጥ እዚህ ሴንተሩ ላይ ቋቱ ላይ ይደርሳል። ቋቱ ደግሞ ጉዳዩ ተፈጸመበት ወይም ታየበት ወደ ተባለው አካባቢ ኢሚዲየት ኮሚኒኬት በማድረግ ይህን ፍጣን ምላሽ አሰጣጥ ስርዓት አንዱ ዘርግተናል። ይሄ ከህብረተሰባችን ለሚነሱ ጉዳዮች ነው። ሌሎች መደበኛ ስልኮች አሉ፣ የተለመደው ጥቆማ መስጫ ስልኮች፣ እነሱን ይጠቀማል ህብረተሰባችን። አካባቢያችንን በማስተካከል ደረጃ በተለይ ከጀግናው ሀገር መከላከያ ሰራዊት፣ ፌዴራል ፖሊስ እና ብሔራዊ መረጃ
የክልላችን ፖሊስ፣ አድማ ብተናና ሚሊሻ ሰላም አስከባሪ የተሻለ እንቅስቃሴዎች ያደረጉበት ጊዜ ስለነበረ ህዝባችን ከምን ጊዜውም በላይ በስፋት ወጥቶ የምርጫ ካርድ ያወጣበት። ለዚህ ሁሉ ዋናው ደግሞ የህብረተሰባችን ሚና ትልቅም ክብር የሚሰጠው መሆኑን በዚህ አጋጣሚ ማንሳት ፈልጋለሁ። ህዝባችን ሰላም ፈላጊ እንደሆነ፣ መንግስት ደግሞ በምርጫና በምርጫ ብቻ ወደ ስልጣን የሚመጣበትን ስርዓት እንዲጸና ያሳየው ኮሚትመንት ቀላል ኮሚትመንት አይደለም፣ ቀላል ዋጋ የሚሰጠው አይደለም። የቀድሞ የኬንያ ፕሬዝዳንትና የአፍሪካ ህብረት ከፍተኛ የምርጫ ታዛቢ ልዑክ መሪ ኡሁሩ ኬንያታ በኢትዮጵያ 7ኛው ጠቅላላ ምርጫ ዝግጅት ዙሪያ በአዲስ አበባ ከሚገኙ የአፍሪካ ዲፕሎማቶች ጋር በዛሬው ዕለት መክረዋል። ውይይቱ ጠቅላላ ምርጫውን ስኬታማ ማድረግ በሚቻልበት ሁኔታ ላይ ያተኮረ መሆኑን የአፍሪካ ህብረት በገጹ ላይ አመልክቷል። ለዚህ ታሪካዊ ሂደት ህብረቱ ከ37 የአፍሪካ ሀገራት የተውጣጡ 73 አባላትን ያቀፈ ታዛቢ ቡድን አሰማርቷል። ከታዛቢዎቹ መካከል 61 በመቶ ሴቶች መሆናቸውም ተገልጿል። በልዑኩ ውስጥ የሲቪል ማህበረሰብ መሪዎች፣ የሰብአዊ መብት ተሟጋጆችና የምርጫ ባለሙያዎች የተካተቱ ሲሆን ስብጥሩም ህብረቱ ለአካታችነትና ለስርዓተ ጾታ እኩልነት የሰጠውን ትኩረት ያሳያል። የታዛቢ ቡድኑ ከመደበኛ ድምፅ መስጠት ሂደት አስቀድሞ በኢትዮጵያ መንግስትና በኢትዮጵያ ብሔራዊ ምርጫ ቦርድ የተከናወኑትን የመጨረሻ ምዕራፍ የዝግጅት ስራዎች ሲገመግም መቆየቱም ተገልጿል። በኡሁሩ ኬንያታ የሚመራው ይህ ልዑክ የምርጫ ሂደት በግልጽነት በፍትሐዊነትና በታማኒነት መርህ ለመታዘብ በመላ ሀገሪቱ ተሰማርቷል። ይህ ተልዕኮ በአፍሪካ ዲሞክራሲ ውስጥ የታየ ትልቅ መዋቅራዊ ለውጥ ነው። እንደ አፍሪካ ህብረት ያሉ ተቋማት በአባል ሀገራት ምርጫዎች በመገምገምና በማጠናከር ረገድ መሪነቱን እየወሰዱ መሆኑም ትልቅ ነገር ነው ተብሏል። አሰራሩ በአህጉሪቱ የምርጫ ባለቤትነትን የሚያረጋግጥ፣ የተቋማትን አመኔታ የሚገነባና የዲሞክራሲያዊ ስርዓት ሂደቶች መገንባት ያለባቸውን የዲሞክራሲ ምርጫ እውነታ የሚያረጋግጥ ነውም ተብሏል።